نفان عاتا كانك تكتان قاومن خلاص عاطيره انغرك دربان تمكر جرب نفان بلوت ስለዚህ አዴ ገረጃጆ ብራ አትላኩ ለሚሻሙ አትላኩ ሜዞ ድንቡሉ አትላኩ ያምናው ይንክላው ቢታይ ወጣን ይንኩ ያምናው ዮ ሊያመንታይ ሌላ ጎለ ገቤት ያመንታይ ሌላ ጎለ ገቤት እንጀሙ በገዘ ብርሽ በገዘ ሙሽ ካርጎ ይታኝሽ ላዌ ካርጎ ቢማራት ካርጎ ይታኝሽ ላ ካርጎ ያኘታይ ወሰደ ጋረክ ጨጨ ፈተባል ገረጀ ገበ ይወል ፈተባል ነብራ አስቡይ ፈተቢል ደሞ ላኩን አንድም ይጣል ነገር የለበትም በተናገረችው ነገር ሁሉ እውነት ነው ወላሂ العظيم አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቤተሰቦቼ ሁላችሁም ያላችሁበት አላህ ይጠብቃችሁ ይጠብቀን ለቤቴ መዲስ ሆናችሁ ሰብስክራይብ አድርጉ ቪዲዮ ላይክ ማድረግ እስከመጨረሻው ተከታተሉ እንግዲህ ሚስቶች ባሎቻችሁ ኢትዮጵያ ሆነው እናንተ ስደት የሆናችሁ እህቶቼ የባሎቻችሁን ጀርባ ያጣናችሁ ብራችሁን የት እንደሚወድቅ ምን እንደሚሰራበት ያጣናችሁ አደራችሁን ካመለጠ በኋላ አመለጠ ነው አንድ ነገር መመለሻ የለውም ጻጻት እንጂ እና በጣም በቃ በአሁኑ ሰዓት ወላሂ ሚት በቃ እንደው መሬትን በደንብ ረግጦ የሚራመደው ዲያስፖራ ነው ዲያስፖራ ስትባሉ ወይ ሚስቱን ውጭ የላከ በቃ ሚስቱን ውጭ የላከ ነው እንደው ልጆቹን የላከ አባት ወይ እናት ይሰስታሉ ለልጃቸው ልጅ መታይ ነገ ቀን ልጅ ትበሳጫለች ልጅ እንትን ትላለች እያሉ ለልጃቸው ወረ ነገር ያስቀምጣሉ ይሄ ባልየው ሀቢብቲ ክትፎ ቤት ብትሄዱ ባልሽ ነው ያለው ጫት ቤት ብትሄዱ ባልሽ ነው ያለው የቡና ቤት ብትሄዱ ቡና ቅሽር ሚለው ያንቺው ባል ነው እና በጣም በቃ ምን ልበላችሁ በአሁኑ ሰዓት ጫት ውድ ነው ያለው ሰው ነው የሚቅመው እንኳን እንደው ጫት ከሀገር ቢጠፋ ደስታዬን ያልችለው ምክንያቱም ሰው ነደንዝዞ ጨርሰው እና ጫት በአሁኑ ሰዓት 500 ብር ነው መደቡ ማለት ነው እሷም የለባትም ምንም ነገር የላትም በቀን 3 ይገዛል እሱን 3500 ብር በሉት ውሃ አለ ኮካ አለ ለውዝ አለ ቡና አለ ሻይ አለ የሚበላው ምግብ አለ አስቡት በቀን የሚያወጣው ወጪ እና ያ ምንድነው አርሶ ለፍቶ ጥሮ ግሮ አይደለም በላክሽው ገንዘብ ዛሬ ቁጭ ባልሽበት በአካውንት ነው ትራንስፈር የምታረጊው ምንም ማረግ አይቻልም ማለት አይከብድም ማለት ነው ካሽ ብር ምን አይባልም በኪስሽ ባይኖርሽ በአካውንትሽ ሳባርገሽ ትሰጫለሽ አካውንት በአካውንት ይተላለፋል ዘጭ ነው እናቴ አንቺ እዛ ሩሂ ተአሊ ወዲሺል ይያለ አንቺ አሳደግሽው ልጅ አይንሽ ላይ እንጨት እየገፋብሽ ትሰሪያለሽ እንግዲህ ባልሽ እዚህ ጋር ይዘንጥበታል ማለት ነው ይሄ ዝነጣ በነገራችን ላይ ዘላቂነት ቢኖረው ጥሩ ነበር ግን የለውም መምጣትሽ እኔ አገር መግባቴ ለማይቀር ነገር ባሌ እንደዚህ ከዘለለበት ለውጥ የለም እና አላህ እንግዲህ ከመጥፎ ባል ይጠብቃችሁ እህታችን እንግዲህ አንዲት እህታችን ነው በላከችው በእቃዋ በሰራችው ቤት ካርጎ ባደረገችው ቤቷ ሚስት ተግብቶ እየዘነጠ ይኖራል ብላ ስታወራ ነው ሀዊ እንግዲህ እንደዚህ ብላ ልትናገር የቻለችው ቪዲዮ ላስገባላችሁ ስሙት ማንገባበት ጉዳይ ነው ገበንኩማ ዲያኛ ነክ ላበካን ጠበኛኔ ዲያኛ ነክ በከሽ ቤት እድጎበላም በነጻነት ቂማል ምሽቲካን ግን ትሪክናቲ በምሽቲካን ብር ይቅማኔ ግን ተመጋረጃ ጀርባ ነው አድም ሰብላንጂ በረው መለሰኝ ጋብዛን በቃ ምርጫት አቀርቡኛል በሰረን ከጥብሰን ከነፋን ክትፎን ከነፋን ጫታ ካንክ ተክታን ቃወምን خلاص ጫጤረ እንግረክ ደርባን ተመጋረጃ ጀርባ ነፋን በሉት ስለዚህ አዴ ገረጃጆ ብራ አትላኩ ለሚሻሙ አትላኩ ሜዞ ድንቡሉ አትላኩ ያምናው ይንክላው ቢታይ ወጣን ይንኩ ያምናው ዮ ሊያመንታይ ሌላ ጎለ ገቤት ያመንታይ ሌላ ጎለ ገቤት እንጀሙ በገዘ ብርሽ በገዘ ሙሽ ካርጎ ይታኝሽ ላዌ ካርጎ ቢማራት ካርጎ ይታኝሽ ላ ካርጎ ያኘታይ ወሰደ ጋረክ ጨጨ ፈተባል ገረጀ ገበ ይወል ፈተባል ነብራ አስቡይ ፈተቢል ደሞ ላኩን ዩሻይ ብር ቃናና ፈተኤለ ተምሽትምካ አኩ በቀር ቦክታ ወምን ባታኝ ትሎ ሚትፋታ አለ ጡር ልትፋታ ነይ ምክንያቱም ዘነ ለናይ ፈተና ልቡሻ ተገንዘባ በምሽትን ገንዘብ ፈተለ ናረ ስለዚህ አዴ ገረጃጆ ለገጋም ቻሉ ለገጋም ተማሩ አቱም አላርሙ ሜዳሙ ሲትነቁ ውሳጂ አምጪት ይትብሉ
በስነ ስርዓት ባር እንኳን ቀርኩም ተተበሉ ትረክበያም ብር ታወጦ ያ ወለትኩ ያንሰለው የሄታ ፍቅሬኔ ሚሽኔ ውድኔ ያ ሙርጪ ዮሪን ኩል መርጣማን ቲንካለ ሞላጫ አላህ የቂራማ ዴ ጋራጃጁ የከሸለም 10 ወልድ ለነበረሙ ቡሃ ወልዳም ብረውት ባለብም ኡንገሪዱ ለሚሻም ዱምቡሎ እንዳሰጡ ሜዞ ዱምቡሎ እንዳሰጡት ስራ ጣጣው ካለ ብሶት ተራ ሄዶ ይቆም ብሶት ተራ ሞልቷል በየቦታው በየወረዳው ብሶት ተራ የሚባል ቦታ አለ ሄዶ ቆሞ ማንንም ሰው ለስራ ይወስቷል ይሰራል በቀን ስራ አለ ስራ አልጠፋም አይሰሩም ማሱን በቃ አይፈልጉም ሚስቶቻቸው ይልኩላቸዋል በር በመለሰው ይቅማሉ በመጋረጃ ውስጥ የሚቅሙት ስጋ ነው የሚበሉት ክትፎ ነው የሚበሉት በኮካ ጫት ይቅማሉ እንደፈለገ ነው የሚሆኑት እህቶቼ ተጠንቀቁ በአሁኑ ሰዓት ጭራሽ ወንዶቹ ምን እንደነካቸው እንጃ በቃ ጆሮአቸው ሁሉ 24 ሰዓት ከሴት ጋር ነው ግርግር ወላሂ እውነቴን ነው ይሄ ጊዜ ዝናቡ መልዘንብ ቢል አይፈረድበትም ወላሂ ሰው ምን እንደነካው አላቅም ምንም ነገር የአዱንያ ነገር እንጃ አስክሮታል አላህ እንግዲህ ወንጀላችንን አይቶ በዚህ መልኩ እየቀጣ ነው ዝናብ የለ የተዘራ በቆሎ ደረቀ በቃ የግብርና ሰዓት እያለፈ ነው እንደው ኢትዮጵያ ላይ ድርቅ ሊገባ ነው ኢትዮጵያኛ ጋር ማለት ወደኛ አካባቢ እና አላህ ይሁነን እህቶቼ ባካችሁ ገንዘባችሁ ስትልኩ አውቃችሁ ላኩ አደራችሁን በጊዜው ካልተጠነቀቃችሁ ጊዜው ካለፈ በኋላ ብትነቁ ዋጋ የለውም ይው አገባባት ካርጎ አርጋ በላከችሁ ዕቃ በሰራችሁ ቤት ሚስት አግብቶ ተንደላቆ የሚኖረው ግን አይጠቅመውም ወላሂ አይጠቅመውም ምክንያቱም የሰው ላብ ስለሆነ የሚስቱ ያቺ ልትወልድ እየፈለገች በትዳሯ ላይ ደስተኛ ሆና መኖር እየፈለገች ችግርን ላሸንፍ ብላ ጥላው ሄደችው የሷ ላብ አሁንም ያገባው ትዳር ደስተኛ ሆኖ እንዲኖር አያደርገውም አላህ ያረግለትም ብቻ አላህ ከእንደዚህ አይነቱ ፈተና ይጠብቃችሁ ከባላችሁ መጥቶኑ ከገንዘባችሁ መጥቶኑ ከእድሜያችሁ መጥቶኑ ካንዱ መጥቶኑ ማለት ነውና በጣም ከባድ ነው ለማንኛውም አላህ ሁላችንም ሰላም ያርገን በለፋነው በደከምነው ተደስተን ምንኖር አላህ ያርገን አው የተናገረችው እውነቷን ነው በአሁኑ ሰዓት ሰው ሳክሯል በብር በውጭ ብር ሳክሯል በቃ ምን ልበላችሁ ወላሂ ውጭ የላከ ሰው የለም ሚስቱን ንንጃ በእያንዳንዱ ቤት ሰው የልሄድበት ሁለት አንዱ አልሄደ ቢባል አንድ ሰው የልሄደላቸው ምናልባት ከመቶ 1% ናቸው ልጆቻቸው ውጭ ያልሄዱላቸው እና አንዱ ሚስቱን ልኳል አንዱ ልጁን ልኳል አንዱ ነገሩን ልኳል በተለይ ሚስቱን የላከ ነው ያበደው ያፈላው ማለት ነው ሚስቱን ውጭ የላከ እና አላህ ይሁነን እኛ ሄደን ለማችን ላባችን ጠባርገን ሰርተን ወላሂ እኔ አንዳንዴ ሳስታውሰው ስደትን እንዴት እንደሚያንገሸግሸኝ ወላሂ እንዴት ሆኜ እንዳሳለፍኩት ራሴ ነኝ የማውቀው ያንን ሁሉ አመት ማለት ነው ብቻ አልহামዱሊላህ ሁሉም አልፏል አልহামዱሊላህ ማለት ነው እናንተም ሳትጨናነቁ ምን ሳትሉ አደራችሁን የምትሰሩትን ነገር በአግባቡ እንዲሆንላችሁ ጥረት አርጉ እላችኋለሁ እንግዲህ ባንዱ የደረሰው ላንቺ ትምህርት ሊሆንሽ ይገባል ግዴታ ራስሽ ላይ እስከሚደርስብሽ አትጠብቂ እና ሰላም ሁኑ በያላችሁበት አላህ ሰላማችሁን ያብዛላችሁ ሀገራችን ሰላም ያርግልን ዝናቡ ሚዝነብ የኛን አመል አላህ አይፈልግ አላህ ይቅር ይበለን በቃ ሀያ የሚባል ነገር ጠፍቷል ሰው ኪሱ ላይ ካለ ሁሉ ነገር ረሳ በቃ የሳውዲ የዱባይ የኩዌት የኳታር ብር ሆሮር ይላል ወደዚህ አዳሜ ወላሂ እንጃ ብቻኝ ጨንቀኛል አንዳንዴ ስለ ሀገራችን ሳስብ ብቻ ያወቀበት ይኖርበታል ያላወቀበት በዛው ልክ ነው እንግዲህ